ሻሎም ሻሎም ዛሬ ደግሞ ጥቂት ሐሳብ አብረን እናያለን። ሰዎች ሲናገሩ everything plus power ነው ብለው ይናገራሉ። ምንም ነገር ከበስተጀርባው ኃይል አለው ብለው ያወራሉ። ይሄ ሐሳብ እንደዚህ ይቀመጥና እንደመነሻ ደግሞ ወደ መጽሐፍ ቅዱስ አንድ ነገር አብረን እንድናይ ፈልጋለሁ። በሉቃስ ወንጌል ምዕራፍ 24 ላይ ቁጥር 44 ላይ ኢየሱስ ደቀ መዛሙርትን 3 ዓመት ተኩል ካስተማረ በኋላ በመጨረሻው ታይም ላይ የሰጣቸው አንድ ፕሪንሲፕል አለ። ያም ደግሞ ምንድነው የሚለው ሲናገር እንደዚህ ይላል። ከእናንተ ጋር ሳለው በሙሴ ሕግ በነቢያት በመዝሙራት ስለ እኔ የተጻፈውን ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃል ይህ ነው እላችኋለሁ። በዚያን ጊዜ መጽሐፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራን ይቀበል ዘንድ በሶስተኛው ቀን ከሙታን ይነሳል፣ በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንደተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆ አባት የሰጠውን የተስፋ ቃል ልክላችኋለሁ። እናንተ ግን ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ብሎ ኢየሱስ ተናገራቸው። ይሄው ጸሐፊ ሉቃስ ደግሞ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ደግሞ እንደዚህ ብሎ ያስቀምጠልናል። ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ አለ። ከተናገረ በኋላ ነርሱ ያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው ብሎ መጽሐፍ ይነግረናል። እንግዲህ ተመልከቱ፣ ኢየሱስ ይህን ካወራ በኋላ የነሱን ኤክስፔክቴሽን ነው ያሰፋው። ጴጥሮስም እየጸለዩ ያለ በሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ እንዴት እንደወረደባቸውና የማያውቁትንም ቋንቋ በመንፈስ ቅዱስ ኃይል ወንጌል እንዴት እንደሰበኩበት በአካባቢው የነበሩ ሰዎች ሁሉ የኛን አገር ቋንቋ የማያውቁትን ቋንቋ እየተናገሩ ወንጌል ይሰብኩናል ብለው እንዴት እንደተደነቁባቸውና ከዛም በኋላ በአገልግሎታቸው ላይ የሆነውን አንዳንድ ነገሮች መጽሐፍ ቅዱስ ላይ ያስቀመጠልን እውነት አለ። ምን ማለት ፈልጌ ነው? without holy spirit ያለ መንፈስ ቅዱስ የሚሆን ነገር የለም። ለምሳሌ አንድ በጣም ዘመናዊ የተባለ መኪና ቢኖራችሁ አስቡት። በጣም ሌተስት ውድ የተባለ መኪና ቢኖራችሁ መኪናው ውብ ስለሆነ እንዲንቀሳቀስ የሚያደርገውን ነዳጅ ካልሰጣችሁት ወይም ደግሞ ነዳጁን ቢጨርስ መኪናችሁ ባለበት ቦታ ላይ ያ የሚያምር መኪና በሆነ ቦታ ላይ ስታክ አድርጎ ይቆማል። ስለዚህ የማይሄድ መኪና ነው የሚሆነው ማለት ነው። ታውቃላችሁ፣ በጣም እየተዘነጋ ያለው ነገር የኢየሱስ የመስቀል ላይ ሥራ ብቻ ሳይሆን በጉባኤ ላይ ለመንፈስ ቅዱስ የሚሰጠው አክኖሌጅመንት እያነሰ ከመጣ ያ ቦታ የሕዝብ መሰብሰቢያ እንጂ የመንፈስ ቅዱስ መገለጫ ወይም የእግዚአብሔር መታያ አይሆንም። አንዳንድ አወቅን የሚባሉ ቲዮሎጂካል ዕውቀት ወደ ኃይል ካላደረሰ ዕውቀት እግዚአብሔር እንድትገልጡ የማያደርጋችሁ ከሆነ የምታውቁትን መለኮታዊ ልምምድ እየመታባችሁ ከሆነ ቆም ብላችሁ ማሰብ ይጠይቃል። ለምሳሌ ልበላችሁ፣ አንድ በጣም የሚያምር መቼም በዓለም ላይ የሚገራርሙ ህንጻዎች እኮ እያየን እኮ ወርቅ የተደፋባቸው እስኪመስሉ ድረስ መንግስተ ሰማያት እስኪመስላችሁ ድረስ በጣም ውብ የሆኑ አሁን ዘመኑ ደግሞ የአርኪቴክቸር ስለሆነ ዘመናዊ ህንጻዎች የተገነቡ ስላለ የሚያምር ህንጻ ገንብታችሁ ውስጡ አለ የሚባል የሙዚቃ መሳሪያ ደርድራችሁ ድምፁ የሚስረቀረቅ ሰውዬ አቆማችሁ መንፈስ ቅዱስ ከሌለ ምን ተርፋላችሁ? ለዚህ ነው በዮሐንስ ወንጌል ምዕራፍ 14 ላይ ምዕራፍ 14 ቁጥር 17 ላይ ኢየሱስ ሲናገር እንደዚህ አለ፣ ብትወዱኝ ትእዛዜን ብትጠብቁ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ ብሎ ይናገራል። ለሆሊ ስፒሪት አክኖሌጅመንት ኢየሱስ ይሰጣል። በውስጣችሁ ስለሚሆን እናንተ ታውቁታላችሁ።
ይሄ አጽናኝ፣ ይሄ ዱናሚስ፣ ይሄ ፓወር ቃላችሁ ዱናሚስ ይለዋል። ጥቂት ድማሚት ትልቅ ተራራን የመናድ ጉልበት አላት። ኤክኖሎጅመንት ልትሰጡ የሚገባው ክርስቲያንን ካላችሁ ቸርች ነው ከተባለ ሆሊ ስፒሪትን ገፍቶ የትም መድረስ አይቻልም። ፕላስ ፓወር ነው የሚሆን ነገር። ረሃብ ይሁንላችሁ፣ ጥማት ይሁንላችሁ። ከሰው አእምሮ በላይ በጌታ ስም ማድረግ የሚቻለው ለመንፈስ ቅዱስ ዕውቅና በመስጠት ብቻ ነው። የሚያማምሩ ህንፃዎች ዊዛውት ሆሊ ስፒሪት ባዶ ነው። የሚገራርሙ ዘመናዊ የሙዚቃ መሳሪያዎች ዊዛውት ሆሊ ስፒሪት ባዶ ነው። የሚስረቀረቅ ድምፅ ሆሊ ስፒሪት ካላጀበው ባዶ ነው። ፕላስ ፓወር ይብዛላችሁ። መንፈስ ቅዱስ ከትናንት ይልቅ በህይወታችሁ ታምራት ማድረግ ይወዳል። ክርስትና የጅምላ አይደለም፣ የግል ነው። አገልግሎታችሁም በህብረት ቢሆን እንኳን የጅምላ አይደለም። ያንተን እግዚአብሔር ሰው፣ ያንቺን እግዚአብሔር ሴት መንፈስ ቅዱስ ዘመኑ ነው ባንተና በኔ ህይወት ታምራት ማድረግ ይፈልጋል። ዘመናችሁ መረክ ይበል። ተከናወኑ። ሻሎም